በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳዊ የተሰኛችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አደራችሁ? እኔ አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬ ያው እንደተለመደው ትንሽ እንማማራለን። የትምህርታችን ርዕስ የሚሆነው መንክር ስምዕከ በእንተዝ ሐሰሰቶ ነፍሴ የሚል ይሆናል። ይህም በመዝሙረ ዳዊት መዝሙር 118 ቁጥር 129 ላይ ነው። ምስክሮችህ ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው ይላል ቅዱስ ዳዊት። ዛሬ ስለ ሰማዕታት ነው የምንማረው። ቅዱሳን ሰማዕታት እንግዲህ ስለ እነሱ በመጽሐፍ ቅዱስ ውስጥ ያለውን ከመጽሐፍ ቅዱስ ውጭም እንደዚሁ ትንሽ አየት እናደርጋለን። የሚያስተምር ሚስጥርን የሚገልጥ የአባቶቻችን አምላክ ልዑል እግዚአብሔር ለሁላችንም የቃሉን ደጅ ይክፈትልን። ምስክርነት ማለት በቃል ብቻ ሳይሆን በስራም የሚተረጎም ነው። ያውም በስራ መተርጎም ማለት እስከ ሕይወት ልፈት ድረስ ስለ እግዚአብሔር መመስከር ወይም ደግሞ ራስን ስለ እግዚአብሔር አሳልፎ እስከ መስጠት የሚደርስ ማለት ነው። ለዚህ ነው በክርስትናችን እኛ አንገታችን ላይ ማህተባችንን እናደርጋለን። ይህ ማህተባችን እንደው ክርስትናዬን ከማጣ አንገቴ ተቆርጦ ቢጣል እመርጣለሁ የሚል ነው ማለት ነው። ለዚህ ነው እስከ መጨረሻው ድረስ የሚጸና እርሱ ይድናል የተባለውም ይኸው ነው በማቴዎስ ወንጌል ላይ። በዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ ደግሞ ምን ይላል? አዎ እስከ መጨረሻው ድረስ ጽና፣ ከዛ የሕይወትን አክሊል እሰጥሃለሁ ይላል። የሕይወትን አክሊል እስከ ሞት ድረስ ነፍስህን እስከ መስጠት ድረስ የጸናሁን ነው የሚለው እና ስለዚህ ያ የሚጸናው ሰው የሚያገኘው አክሊል ስላለ አዎ እስከ ነፍሱ ድረስ ነፍሱን እስከ አሳልፎ እስከ መስጠት ድረስ ይታገሳል ማለት ነው። ስለዚህ የሕይወትን አክሊል ይቀዳጃል። ያንን የሕይወት አክሊል እያሰበ እስከ መጨረሻው ድረስ መጽናት ያስፈልጋል። ምስክርነት ማለት እንግዲህ በቃል ስለ እግዚአብሔር ስለ ክርስቶስ መመስከር ይቻላል፣ መንፈሳዊውን ማለት ነው። በስራ ደግሞ በተግባር ደግሞ ቅድም እንዳልነው እስከ ሕይወታችን ፍጻሜ ድረስ በእግዚአብሔር ታምኖ መገኘት፣ መጨረሻም በማያምኑ ሰዎች መካከል የእግዚአብሔርን ፈጣሪነት አምኖ ታምኖ መገኘት እና ለሞት እንኳን የሚያደርስ ቢሆን ቅጣት ቢመጣ ማለት ነው እና ቅጣቱን አለመሰቀቅ ማለት ነው። ስለዚህ ለዚህ ነው ቅዱስ ዳዊት ምስክሮች ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው አለ። ነፍሴ ማለት በእርግጥም ሰውነቴም ጭምር ነው። እመቤታችን ነፍሴ ጌታን ታከብረዋለች ስትል ሰውነቴም ማለት ነው። ስለዚህ ነፍሳችን ማለት እንግዲህ ስጋ ያለ ነፍስ ነፍስም ያለ ስጋ ሰው ሊባል አይችልም፣ ወይም ደግሞ ቆሞ መሄድ አይቻልም። ስለዚህ ነፍስ ያለ ስጋ እንደማይቆም ወይም ስጋ ያለ ነፍስ እንደማይቆም ሁሉ እንደዚሁ ነፍስና ስጋ ተዋህደው ባሉበት አሁንም ነፍሴ ጌታን ታከብረዋለች ሲል መላ ሰውነቴን ማለት ነው። ስለዚህ ነፍሴ ፈለገቻቸው አለ ቅዱስ ዳዊት። ሰማዕታቱን ነፍሴ ፈለገቻቸው ወይም ምስክር የተባሉት እውነተኞች ምስክሮች። ዛሬ ስለ ጌታ እንመሰክራለን የሚሉ ሰዎች መጽሐፍ ቅዱስ ላይ የሚጠቅሱት ጥቅስ አለ ብዙ ጊዜ ማለት ነው። ምንድን ነው የሚሉት? ይሄ እንዴት ነው በቃል ብቻ ትድናለህ የሚል ወይም ሮሜ 10 ላይ ያለ ቃል አለ። ያንን አንስተው ቃሉ ቀርቦልሃልና ስለዚህ በቃሉ እመን ብቻ ወይም ደግሞ ቃሉን መስክር ተናገር ብቻ የሚሉ ማለት ነው። በቃል መመስከርማ ሰይጣንም ይመሰክራል እኮ። ሰይጣን የእግዚአብሔርን አምላክነት ይመሰክራል፣ ያምናል፣ ይንቀጠቀጣልም፣ ግን በምግባር የጸና አይደለም። እግዚአብሔርን አያመልክም፣ እግዚአብሔርን ይጠላል፣ እግዚአብሔር እሱን ይጠላዋል ማለት ነው። ስለዚህ የጽድቅ ስራ አይስማማውም፣ እውነት አይወድም። በዚህ ምክንያት አሁን ባህሪውም አይደለም እና ስለዚህ ሰይጣን ምንም እንኳን እግዚአብሔርን ኃያልነት ፈጣሪነት ቢያምንም እምነቱ ብቻውን ሊያጸድቀው አይችልም። እምነቱ ያስገድደዋል፣ ያውቃል፣ ግን ስላወቀ ይጸድቃል ማለት አይደለም። ልክ አንዳንዶች በቃ በአፍ ቀርቦልሃል በቃ መስክር ብቻ ኢየሱስ ጌታ ነው እያልክ መስክር ከዚያ ትድናለህ የሚሉ በራሳቸውም በሌላውም የሚያላግጡ ሰዎች አሉ። በአፍ ብቻ ስለመሰከረ ይድናል ማለት አይደለም። ስለዚህ ቅዱስ ያዕቆብ ለዚህ ነው በምዕራፍ 2 ቁጥር 14 ጀምሮ የሚነግረን አብርሃም በስራ ይጸደቅ አልነበረምን ይላል እኮ። ስራም ያስፈልገዋል። እምነት ያለ ስራ፣ ስራም ያለ እምነት የሞተ ነው። ስለዚህ ዝም ብሎ ማመን ብቻም ከንቱ ነው፣ መናገርም ዝም ብሎ ከንቱ ነው። መኖር ነው፣ በዛ የተናገሩትን የሰሙትን በዛ መኖር እንጂ
ብሎ በቃል ብቻ ስለመሰከሩ ድናል ማለት አይደለም። የሚድኑት በቃል መስክረው የሚድኑ አሉ። እነሱ እነማን ናቸው ቢባል እሳቱ ስለቱ ቀርቦላቸው በቃ ስለ እግዚአብሔር አልክድም እግዚአብሔርን አልክድም ብለው ስለ እግዚአብሔር ራሳቸውን አሳልፈው የሚሰጡ አሉ። የቅርብ ጊዜ ታሪክ የምናውቀው አለ። ሊቢያ ላይ የታረዱት በሰማዕትነት ያለፉት ወንድሞቻችን ማለት ነው። የዛሬ 10 ዓመት ገደባ በምንድነው ከግብፅ በመጡ ንጹሐን ዜጎች ላይ 21 የሚሆኑ ሰማዕታትን የሊቢያ በረሃ በልቷቸዋል፣ ወይም ደግሞ በሰይፍ ጨርሷቸዋል። ከዛም ቀጥሎ የእኛም ልጆች እንደዚሁ 30 የሚሆኑ ግማሹን በጥይት ግማሹን ደግሞ በሰይፍ እንደ በግ ተጭነዋቸው፣ ክብርም አለው በግ ራሱ ግን በደረታቸው አስተኝተው ወገባቸው ላይ ጠርቀው ይዘው ነው ሲያርዷቸው የነበረው። ደማቸው እዛው ሜዲትራንያን ባህር ላይ ገባ። ይህ ሰማዕትነት መንፈስ ቅዱስ ካላጸና በስተቀር አንድ ሰው አይችለውም። ሃይማኖትን ካልቀየርክ እገልሃለሁ ሲባል ጎመን በጤና ብሎ ሃይማኖትን የሚቀይር ሰው አለ። አንዳንዱ ምን ይላል? አይ ችግር የለም በኋላ እመለሳለሁ ብሎ በስንፍና ከዛ በኋላ ሃይማኖቱን ይቀይርና ከዛ እመለሳለሁ ይላል። ትልቅ ክህደት ነው። ምንድን ነው የሚለው? በሰው ፊት የሚመሰክርልኝ እኔም በአባቴ ፊት በሰማያት እመሰክርለታለሁ ነው የሚለው። በሰው ፊት የሚክደኝን እኔም እክደዋለሁ ነው የሚለው። ስለዚህ እዛ ቦታ ላይ ምስክርነቱን ያላለፈ ሰው ከዛ በኋላ የሚመጣውን ፈተና እንዴት ያልፋል? ሊያልፍ አይችልም። እና ስለዚህ የሰይጣን መጫወቻ ነው። አንድ ጊዜ ክዶታል። እርግጥ ንስሐ የማያጠው ነገር የለም። በንስሐ ከተመለሰ ያው ለሌላ ሰማዕትነት ሊዘጋጅ ይችላል። ከዛ ውጭ ግን እንደዚህ እንዲያውም ጥሩ አጋጣሚ ነው ለሰማዕትነት መታደል። በቅርቡ ያው ሰምታችኋል። ብዙ ጊዜ የገዳማት አባቶች ይታረዳሉ፣ ይገደላሉ። አባቶች ስለሆኑ የቤተክርስቲያን ልጆች ስለሆኑ ዓለምን መንነው ዓለምን ንቀው በገዳም ስለኖሩ ክርስቲያን ስለሆኑ ብቻ ሌላ ነገር አይደለም። የፖለቲካ አጀንዳ የላቸው፣ ሌላ መጥፎ ነገር አይናገሩ። እንደኛም እንደዚህ ሚዲያ ላይ ወጥተው አያወሩም። ለታይ አይሉ ተደብቀው ኃጢአታቸውን እያሰቡ የክርስቶስን መከራ እያሰቡ ዘወትር የሚያለቅሱ ስለ መንግስተ ሰማያት ስለ ገነት የሚጨነቁ ስለ ሕዝቡ የሚጨነቁ ስለ ኢትዮጵያ ሰላም የሚጨነቁ ናቸው። ጸሎትም አዘውትረው የሚያደርሱ ናቸው። የሚጾሙ ብዙ ጊዜ የሚጾሙ ብዙ ጊዜ የሚሰግዱ የሚያለቅሱ ናቸው። እነዚህ ላይ ጥይት መተኮስ፣ እነዚህ ላይ ሰይፍ ማንሳት በራሱ በእውነት ትልቅ ኃጢአት ነው እና በደልም ነው። በእውነት ቤተክርስቲያንን መበደል ነው እና የቤተክርስቲያን አባቶችን እንደዚህ በየቦታው መግደልና ማረድ ዛሬ አልተጀመረም። በእርግጥ ቢሆንም ግን ለእነሱ ሰማዕትነት ነው። ለእነሱ ምስክርነት አንዱ ይሄ ነው። ለእነሱ ስለ እግዚአብሔር መስክሮ ማተቤን አልበጥስም፣ መስቀሌን አልጥልም፣ እግዚአብሔርን አምናለሁ፣ የፈለጋችሁት ነገር አድርጉ ብለው ራሳቸውን መስጠት፣ እንደ ቅዱስ ጴጥሮስ እንደ ሰማዕቱ ጴጥሮስ በጣሊያን በ12 ጥይት ተደብድበው የሞቱት ማለት ነው። እንደዛ ሰማዕት መሆን ነው። ስለዚህ ክብር ነው። ይሄ ለእነሱ ክብር ነው። በዚህ ምድር ላይ የሚቀር ሰው የለም። ሁሉም ሟች ነው። ገዳዩም ሟች ነው። ስለዚህ ይሄ ሰማዕትነት ነው። ለሟቾቹ ለአባቶቻችን፣ ለእናቶቻችን፣ ለወንድም ለእህቶቻችን በክርስትና ለሚሞቱት ለነሱ ጸጋ ሀብት ነው። ከኃይል ወደ ኃይል ነው የሚሻገሩት። የበለጠውን ክብር ነው የሚያገኙት። ለገዳዮቹ ሌላ ሞት ነው። በህሊናቸው አያርፉም። ነፍሳቸውም ስጋቸውም አያርፍም። ጤናማ ህይወትም አይኖሩም በእውነት። ስለዚህ ይብላኝ ለገዳዩ እንጂ ሟቾቹ ገነት መንግስተ ሰማያትን ይወርሳሉ ከነ ቅዱስ ጊዮርጊስ ጋራ ከሰማዕታቱ ጋራ። ለዚህ ነው ምስክሮች ድንቆች ናቸው፣ ስለዚህ ነፍስ የፈለገቻቸው አለ። በነፍስማ የምናገኛቸው በስጋ አይደለም። እነሱ ሰማዕትነት ሆነው አልፈዋል። ስለዚህ በነፍሳችን ነው ነፍስ የፈለገቻቸው። የእነሱን ፈለግ እንድከተል እንደነሱ በሰማዕትነት እንዳልፍ ፈቅዳለሁ አለ እና አቡነ ተክለ ሃይማኖትም ስለ ክርስቶስ በመከራ በስቃይ በፈተና እንዲያልፉ እንዲያውም በሰይፍ ስለ አንተ ታርጄ ብሞት ነው ያሉት አቡነ ተክለ ሃይማኖት። ይሄ የክርስቶስ ፍቅር ምን ያህል እንደሆነ ነው። ዛሬ ሰው በአፉ ብቻ መስክሮ ይድናል የሚል የሆነ ሰይፍ የሚመጣበት ጎመን በጤና የሚል ነው። መጽሐፍ ቅዱስ ይዞ ስለሰበከ ብቻ አይደለም። በኋላ ቁርጡ ቀን ሲመጣ የሚሸሸው ብዙ ነው። እግሬ አውጭኝ የሚለው ብዙ ነው። አሁን ስለተናገረ አይደለም። እና ስለዚህ ሰማዕትነት ማለት ዛሬ ደግሞ እውነትን መናገር ነው። የምንኖረውን ህይወትን ነው መናገር ያለብን እንጂ ወይም ደግሞ መጽሐፍ ቅዱስ እንዲህ ስላለ እኔም በአፌ መስክሬ ድናለሁ ምናምን አይደለም። ያ ሳይሆን በመጽሐፍ ቅዱስ መኖርን ነው። ክርስቶስ የሚያስተማረን ይሄ እኮ ነው። በምዕራፍ 7 ላይ ምን አለ? ቃሌን ሰምቶ የሚያደርገው ቢኖር እርሱ ቤቱን በአለት ላይ የሰራ ልባምን ሰው ይመስላል አለ። ንፋስ ነፈሰ፣ ጎርፍም ጎረፈ፣
ዝናብም ዘነበ፣ ያንም ቤት ንፋሱ መታው፣ ግን አልወደቀም። ለምን? በአለት ላይ ነው የተመሰረተው። የክርስቶስ ቃልም ደግሞ አለት በሆነ ልብ ውስጥ ከተሰረጸ ወይም ከገባ በስራ ይተረጎማል። ሰምቶ ማሳለፍ ሳይሆን ሰምቶ ወደ ስራ መለወጥ ነው። ያ ነው ልክ አሁን ኢንጂነሮች ምን የምንላቸው ዲዛይኑን ወስደው የቤትም በሉት የመንገድ ዲዛይኑን ይወስዱና ይለጥፉታል። ከዛ በኋላስ በዚህ ዓመት ተሰርቶ ያልቃል ብለው ያ የለጠፉትን በዛው ፎርም ቤቱን ይሰራሉ፣ ህንፃውን ያንጻሉ። በዛው ፎርም በተባለው ሰዓት ባቀዱት ሰዓት ሁሉ ነገር ተሟልቶለት ቤቱ ተጠናቆ ያስረክባሉ። ትክክለኞቹ ማለት ነው፣ ሳያራዝሙ ምን ሳይሉ። ስለዚህ ልክ እንደዛው የመጽሐፍ ቅዱስን ቃል የክርስቶስን ቃል ሰምቶ በስራ መተርጎም ነው። ሰምቶ በስራ ለመተርጎም መጣር ነው እንጂ እንዲህ ይላል እንዲህ ይላል በአፌ መስክሬ ድናለሁ፣ ሌላው አያስፈልግም፣ ጾሙ አያስፈልግም፣ ስግደቱ አያስፈልግም፣ ንስሐ አያስፈልግም፣ ስጋው ደግሞ አያስፈልግም፣ ይሄ ሁሉ አያስፈልግም ብሎ በአፉ ብቻ መስክሬ ያለሁ ብሎ እድናለሁ የሚል ሞኝ ትውልድ ማለት ነው። እና ደሙስ የክርስቶስን ጌትነት ኢየሱስ ጌታ ነው የሚሉ ሰዎች ለማን ነው የሚናገሩት? ለማን ነው የሚያስረዱት? ለማን ነው የሚሰብኩለት? ክርስቶስን እውነት ኢየሱስ ጌታ ነው ብለው የሚመሰክሩለት ለማን ነው? የኢየሱስ ክርስቶስን ጌትነት ለማያምኑ ነው ወይስ አምነነው ላለ ነው? ለኦርቶዶክስ ተዋሕዶ ልጆች እንደው ለማናደድ ተብሎ የሚደረግ ነው? ለእኛ ከሆነማ አባቶቻችን አስተምረውናል። አዎ እግዚአ አጋዕዝት አምላክ አማልክት ወንጉሰ ነገሥት፣ የጌቶች ጌታ የአምላኮች ወይም የአማልክት አምላክ የነገስታት ንጉስ ብለው አስተምረውን ይኸው ዘወትር ጸሎታችን ላይ እንደዛ ነው። ናኩተኮ የምናመሰግንሃለን የሚለው ላይ እንደዛ ነው የሚለው። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን፣ ጉልበት ሁሉ የሚሰግድልህ እንሰግድልሃለን፣ አቤቱ እንሰግድልሃለን፣ አንደበትም ሁሉ ለአንተ ይገዛል፣ የአምላኮች አምላክ የጌቶች ጌታ የንጉሶች ወይም የነገስታት ንጉስ እንዲህ ብሎ የሚናገርና አምኖ ይህንን ጸሎት በየዕለቱ የሚያደርስን የኦርቶዶክስን ተዋሕዶ ልጅ አንድ ሰው መጥቶ የፕሮቴስታንት እምነት ተከታይ ኢየሱስ ጌታ ነው ቢለው ስቆበት ቢያልፍ አይደንቅም ማለት ነው። አሁን ነው እንደ የገባህ እኔማ ድሮ ጀምሬ እኮ የጌቶችም ጌታ ብዬ እያወደስኩት ለስሙ እየተንበረከኩኝ ነው ብሎ ያሳፍረዋል ማለት ነው። ይልቅስ የኢየሱስ ጌትነትን ቅዱስ ጳውሎስ እንደተናገረው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ብሎ ሊመሰክር የሚችል የለም ብሎ የተናገረው ለማን ነው ብላችሁ ጠይቁ። አዎ ዛሬ የኢየሱስ ጌትነትን በየቦታው መመስከር ሳይሆን በአላውያን ነገስታት በማያምኑ ሰዎች መሃል ተገኝቶ ወይም ደግሞ የክርስቶስን አምላክነት ስሙን እንዳጠሩብን በሚሉት ሰዎች መሃል ተገኝቶ ምን ማለት ነው? አዎ ኢየሱስ ክርስቶስ ጌታ ነው ወይም የጌቶችም ጌታ ነው ብሎ መመስከር ያስፈልጋል። እዛ ላይ የማያምኑት ላይ ማለት ነው እንጂ የሚያምኑትማ ምኑን ለነሱ መንገር ማለት ለቀባሪው አረዱት ነው። ስለዚህ በመንፈስ ቅዱስ ሲሆን ነው እንጂ በመንፈስ ቅዱስ ሳይሆን መንፈስ ቅዱስ ሳያጸናቸው አሁን ቅዱስ ጊዮርጊስን እናስበው በአላውያን ነገስታት ፊት ነው። እንደው ከመጽሐፍ ቅዱስ ውጪ የሆኑትን ትተን እስኪ መጽሐፍ ቅዱስ እነሱ ከመጽሐፍ ቅዱስ ውጪ ሆነው አይደለም። ቅዱስ ጊዮርጊስ እንደው መጽሐፉ ስለታተመና ከዛ በኋላ ሰማዕትነት ስለተቀበለ እንጂ መጽሐፉ ከመታተሙ ወይም ደግሞ ከመውጣቱ በፊት ቢሆን እሱም ይጻፋል እኮ ስሙ እንደ ቅዱስ እስጢፋኖስ እንደ መጥምቁ ዮሐንስ ማለት ነው። አንዳንዶቻችሁ የምትጠይቁ ሰዎች አላችሁ። ተክለ ሃይማኖት በመጽሐፍ ቅዱስ ስሙ አለ፣ ገብረ መንፈስ ቅዱስ ስሙ በመጽሐፍ ቅዱስ አለ፣ እንትና ስም በመጽሐፍ ቅዱስ አለ የምትሉ ሰዎች አላችሁ። የዋህነት አይባል ሞኝነት ማለት ነው። እስኪ መጽሐፍ ቅዱስ ላይ ያልተጻፈ የተጻፈ ብለን እንለይ። ያልተጻፉት ለምንድን ነው ካልን ቅድም እንዳልነው መጽሐፍ ቅዱስ ከተጻፈ በኋላ እነሱ በመጽሐፍ ቅዱስ ላይ መሰረት የሆኑትን መጽሐፍ ቅዱስን የተረጎሙትን ወይም ደግሞ በስራ የተረጎሙትን አባቶች ሰማዕታትን አብነት አድርገው ሰማዕትነትን ተቀብለዋል። ወደፊት አዲስ መጽሐፍ ቢወጣ የእነሱም ስም ተካቶ ሊጻፍ ይችላል። ደግሞም ተጽፏልም። ለምሳሌ እኛ አሁን ቅዱስ ዮሐንስ መጥምቅ ተጽፏል በማቴዎስ ወንጌል ላይ ምዕራፍ 11 ምዕራፍ 14 ስለሱ ነው የሚናገረው። ቅዱስ እስጢፋኖስም ተጽፏል። ሌሎቹ እነ ቅዱስ አቡነ ገብረ መንፈስ ቅዱስን ብናነሳ ስማቸው ራሱ መጽሐፍ ቅዱስ ላይ ያለ ነው። ገብረ መንፈስ ቅዱስ የመንፈስ ቅዱስ አገልጋይ፣ የመንፈስ ቅዱስ ባሪያ ማለት ነው። መንፈስ ቅዱስ የመንፈስ ቅዱስ አገልጋይ ማለት ምን ማለት ነው? በክርስቶስ ክርስቲያን የተሰኘ ሰው ማለት ነው። ምክንያቱም መንፈስ ቅዱስ በሱ ላይ ያድራል። እንደገና ደግሞ
ተመልከቱ። ተክለ ሃይማኖት እንላለን። ተክለ ሃይማኖት ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ፣ የአብ የወልድ የመንፈስ ቅዱስ ተክል ማለት ነው። አብ የተከለው አይነቀልም ይላል መጽሐፉ አይደል? ስለዚህ ስማቸው አለ፣ እኛ ስላልገባን ነው እንጂ ማለት ነው። ስማቸው አለ። ደግሞ የኦርቶዶክስ ተዋሕዶ ልጆች ስማችን ከዓለማዊ ስማችን የክርስትና ስማችን የተሰየምንበት ስማችን መጽሐፍ ቅዱስ ላይ አለ፣ የሁላችንም ማለት ነው። ስለዚህ ይሄ እንደው ዝም ብሎ አልተጻፈም እንደዚህ ያልተጻፈ ነገር ነው። የተጻፈውንስ መቼ ተቀበሉት? ስለ እስጢፋኖስ ይመሰክራሉ እንዴ መናፍቃን? እስኪ ስለ እስጢፋኖስ ቅዱስ እስጢፋኖስ ሰማዕትነት ተቀብሏል። ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 22 ላይ አንስቶታል። ከቁጥር 17 ጀምሮ ማለት ነው። የሰማዕትህንም ብሎ እንዲያውም በክብር ነው የሚጠራው። ስለዚህ ስለ ቅዱስ እስጢፋኖስ ማን ነው የበለጠ የሚመሰክረው? ኦርቶዶክስ ተዋሕዶ እምነት ተከታይ ናቸው፣ ወይም እኛ ነን የምንመሰክረው። ስለዚህ ምን ይላል? ወደ ኢየሩሳሌም ከተመለስኩ በኋላ በመቅደስ ስጸልይ ተመስጦ መጣብኝ። እርሱም ፍጠን፣ ከኢየሩሳሌምም ቶሎ ውጣ፣ ስለ እኔ የምትመሰክረውን አይቀበሉህምና ሲለኝ አየሁት። እኔም ጌታ ሆይ በአንተ የሚያምኑትን በምኩራብ ሁሉ እኔ በወህኒ አገባና እደበድብ እንደነበርሁ እነርሱ ያውቃሉ። የሰማዕትህንም የእስጢፋኖስን ደም ባፈሰሱ ጊዜ ራሴ ደግሞ በአጠገባቸው ስቆም ተስማምቼ ነበር። አያችሁ፣ ተስማምቼ ምን አድርጊያለሁ አለ? የገዳዮችን ልብስ እጠብቅ ነበር አልሁ። ያው ተመልከቱ። ስለዚህ ቅዱስ ጳውሎስ ሳውል ተብሎ በሚጠራው በዚያን ጊዜ ከመመለሱ በፊት ማለት ነው ቅዱስ እስጢፋኖስን ሊገሉ በድንጋይ ሊወግሩ የሐዋርያት ሥራ ምዕራፍ 7 ላይ ታሪኩን ታውቁታላችሁ፣ ታገኙታላችሁ። በተስማሙ ጊዜ እኔ የገዳዮቹን ልብስ እጠብቅ ነበረ ተስማምቼ ነው ያለው። በማን? በሰማዕቱ በቅዱስ እስጢፋኖስ አሟሟት ግድያ። ስለዚህ ለዚህ ደግሞ እሱ ተመልሷል እንደገና ቅዱስ ጳውሎስ ማለት ነው። እና ተስማምቼ ነበረ የእነሱ ልብስ እየጠበቅኩ ብሎ ያስረዳል። ለምን ቅዱስ እስጢፋኖስን ሰማዕቱ ቅዱስ። ለዚህ ነው እኛ እኮ ሰማዕታት የሚለውም እነ ቅዱስ ጊዮርጊስንም አባቶቻችን ቅዱሳን ሰማዕታት ብለው የሰየሟቸው ስለ እግዚአብሔር መንግስት፣ ስለ መንግስተ ሰማያት፣ ስለ እግዚአብሔር፣ ስለ ክርስቶስ ራሳቸውን አሳልፈው ለሞት የሰጡ ስለሆኑ ነው። ቅዱስ ኤፍሬም ሶርያዊ ደግሞ በውዳሴ ማርያም ዘሐሙስ ላይ ምን ይላል? አማን መነኑ ሰማዕት ጣዕመ ለዘላለም ወከአው ደሞሙ በእንተ እግዚአብሔር ወተአገሱ ሞተ መሪረ በእንተ መንግስተ ሰማያት ተሳለነ በከመ ይሳለከ። ሰማዕታት የዚችን ዓለም ጣዕም ናቁ፣ በእውነት ናቁ ነው የሚለው። እንዲያውም ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግስተ ሰማያትም መራራ ሞትን ታገሱ ይላል። መራራ ሞት። እነ ቅዱስ ጊዮርጊስ መራራ ሞትን ነው የታገሱት። በአንድ ጊዜ ቆርጦ የሚጥል ወይም በአንድ ጊዜ የሚገድል አይደለም። 7 ዓመት ሙሉ ሲታገል ነው አጵሎስን ለማፍረስ፣ ጣዖቱን ለማፍረስ፣ እነ ዱዲያኖስንና 70 ነገስታትን አምነው እንዲመለሱ እያስተማረ ከኦሪቱም ከአዲስ ኪዳንም እየጠቀሰ እያስረዳ። እንደው ገድለ ጊዮርጊስን የምታነቡ ሰዎች እስኪ መናፍቃኑ ገድል ይጥፋ ገድል ወይም ገደል እያሉ ጭራሽ መጽሐፍ ቅዱስን እንዳንቀበል ነው የሚያደርጉ። ገድለ ቅዱሳን ማለት ቅዱሳን ስለ ክርስቶስ የከፈሉት ሰማዕትነት ማለት ነው። ወንጌልን መሰረት አድርገው ወንጌሉን ተጫምተው ክርስቶስ በሰው ፊት ስለ ስሜ የሚመሰክርልኝ እኔም በሰማይ አባቴ እመሰክርለታለሁ። ይሄ ምስክርነት በቃል ብቻ መናገር ስላልሆነ ለዚህ ነው ሰማዕት የሚለው በቅዱስ እስጢፋኖስ እናየዋለን። ቅዱስ እስጢፋኖስ ደግሞ በአፍ ብቻ መስክሮ አይደለም የሞተው፣ በድንጋይ ተወግሮም ጭምር ነው። ሰማዕትነት ይሄ ነው። ሌሎቹም እነ ቅድስት አርሴማ ብትሉ መጥምቁ ዮሐንስን ፍንትው ያለ ምስክር ነው። ቅድም እንዳልነው ማቴዎስ 14 ላይ ማየት በቂ ነው። ሄሮድስ ያስገደለው ስለተገሰጸ ነው። ቅዱስ ዮሐንስ መጥምቅ ስለገሰጸው ነው። በኦሪቱም በብሉይ ኪዳንም የምናያቸው አሉ። ኤልያስ የተሰደደው ለምንድን ነው? ኤልዛቤል ጣዖትን ለምን ጣዖታቱን ካህናተ ጣዖታቱንና እነዚህ ካህናተ ጣዖታትን የሚያጥኑ አሉ፣ እዛ የተሾሙ ማለት ነው። ነቢያተ ሐሰት፣ የሐሰት ነቢያቶች ዛሬም እኮ አሉ አይደል? እንዲህ ታየኝ፣ አሜሪካ ስትሄድ ታየኝ፣ ባንክህ እንደዚህ 100 ሺህ ብር ሲገባ ታየኝ፣ ሚሊዮን ብር ሲገባልህ ታየኝ የሚሉ በውሸት እግዚአብሔር ጥረህ ግረህ በወዝህ ብላ ያለውን ሰርዘውት፣ ደልዘውት፣ አጥፍተውት፣ ረስተውት ሰውም አሜን ይላል። ይሄ እኮ ድንቁርና ነው። ይሄ እኮ እንደው በእውነት መሞት እኮ ነው።
እግዚአብሔር ምንድን ያለው? ሰው መጽሐፍ አያነብም እንዴ? ጥረህ ግረህ በወዝህ ብላ፣ በቃ ጥረህ ግረህ በወዝህ ብላ ብሏል እግዚአብሔር። እንዴት ያልሰራሁበትን ዝም ብለት ሰጠሁልህ አስገባሁልህ 100 ሚሊዮን ብር ገባ ትለኛለህ? ይሄ እኮ ሌብነትም ጭምር ነው። ደግሞ ቁሳዊ ነገር የሚጠፋ ነገር ነው፣ መንፈሳዊ ነገር አይደለም። ገነት ስትገባ ታየኝ ቢል ይሻላል እንዲያውም በእውነት ባንክ ውስጥ ይህን ያህል ብር ገባ ሲባል ከሚያይ ማለት ነው። እና ስለዚህ በእውነት እግዚአብሔር አምላክ ማስተዋልን ይስጣቸው እንደዚህ ለሚያስቡ ሰዎች ማለት ነው። ነቢያት ሐሰት ነበሩ፣ የሐሰት ነቢያት። ዛሬም እንትና ሲሆን ታየኝ፣ የእንትን እምነት ሲፈርስ፣ ትልቁ አለት ሲደረመስ ታየኝ፣ እንደዚህ የሚሉ ሰዎች ሟርት ነው አንደኛ። ሲጀመር አልታያቸውም፣ የፈጠራ ነገር ነው። ምንም የታያቸው ነገር የለም። እግዚአብሔር የሚያናግረው ሰው ጥፋትን አይደለም የሚያሳየው። በዋናነት ምንድን ነው የሚያሳየው? መልካም የሆነውን ነገር ነው። ጥፋትም ቢሆን ራሱን እንዲያስጠነቅቅ ያመለክተዋል እንጂ በቃ የራሱን ብቻ ከፍ ከፍ አድርጎ ሌላውን እንዲያዋርድ አይደለም የሚሰጠው እግዚአብሔር። በጥፋት መንገድ ያሉትንም ለመመለስ በትህትና በፍቅር ቀርቦ እንጂ በዛቻ በጥላቻ በማንኳሰስ አይደለም። ይሄ እግዚአብሔርም አይወደውም። እነሱን የፈጠረ እግዚአብሔር እኛንም ፈጥሮናል። እነሱን የሚወድ እግዚአብሔር እኛንም ይወደናል። ለእነሱ የሞተ ክርስቶስ ለእኛም ሞቷል፣ እናምናለን። ለሁሉም ለሰው ልጅ ነው የሞተው ክርስቶስ። ማንም እንዲጠፋበት አይፈልግም። እውነትን ያዙ ነው የሚለው። ለእውነት ቁሙ። ምንድን ነው በአፍ መመስከር ማለት? ኢየሱስ መንገድ እውነት ሕይወትም ነኝ ብሏል ብቻ ማለት ነው እንዴ? እውነትን መያዝ። ለምን በሐሰት ይመሰከራል? ሐሰት እኮ የዲያብሎስ ነው። ሐሰት በተናገረን ቁጥር ዲያብሎስ ነው የሚዋሃደን። የእሱ ስራ ነዋ፣ የእሱ ስራ ነው፣ ያጠፋናል። ስለዚህ ለእውነት መቆም አለብን፣ ወደ እውነት መጠጋት ነው ያለብን። ስለዚህ ሐሰትን ተመርኩዞ እንደው ሃይማኖትን መስበክ በራሱ ትልቅ ስህተት ነው። ሲጠፋ ታየኝ፣ ሲደረመስ ታየኝ፣ ትልቁ አለት እንዲህ ሲሆን ታየኝ፣ እንደዚህ፣ ይሄ ውሸት ነው፣ ሐሰት ነው። እውነት ነው ካሉ ደግሞ የታለ የተደረመሰው? መቼ? የሚሞተውን ሰው በቃ ድነህ አንተ ትሄዳለህ፣ እንዲህ ሌላ ሀገርም እንዲያውም ትኖራለህ ይባላል። በተስፋ ይጠብቃል። የለም፣ ሐሰት ነው፣ ውሸት ነው። እኔ ተከታዮቹ አሜን ሲሉ ያሳዝኑኛል በእውነት። እና ምንድን ነው ምኑ ነው አሜን የሚያስብላቸው? የሆነ ነገር ሳይሆን አሜን መለየት እኮ ያስፈልጋል። መናፍስት መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር ሆነው እንደሆነም ለዩ ይላል እኮ። ስለዚህ መለየት ያስፈልጋል። እና ቅዱስ ጳውሎስ በዕብራውያን መልእክቱ ስለ ሰማዕታቱ አሁንም ዓለምን ንቀው እግዚአብሔርን ብለው ጸባ አጋንንትን፣ ድምፀ አራዊትን፣ ግርማ ሌሊትን ታግሰው ጤዛ ልሰው ድንጋይን ተርሰው የሚኖሩ በየገዳሙ በየፍሩክታው በየዋሻው በየበረሃው የሚኖሩ ቅዱሳን ስለነሱ ሲናገር ምን አለ? ዕብራውያን ምዕራፍ 11 ከቁጥር 35 ጀምሮ ምን ይላል? ሴቶች ሙታናቸውን በትንሣኤ ተቀበሉ። ሌላውን ያው ብዙዎቹ እግዚአብሔርን ይዘው የአንበሳን አፍ እንደዘጉ ብዙ ነገር እንዳደረጉ ይናገራል። ግን ቀጥሎ ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆን በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ዛሬም እየሞቱ አይደለ? ሁሉን እያጡ አለ፣ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ ይላል። ፈቅደው ወደው የሚያደርጉት ነው። ሕሊናቸው አስገድዷቸው፣ ነፍሳቸው አስገድዳቻቸው ለእግዚአብሔር ብለው ስለ እግዚአብሔር ብለው ሁሉን ለጌታ ሰጥተው ወደ እሱ ነው የሚሄዱት። 24 ሰዓት እሱን እያመሰገኑ ለእሱ እየተንበረከኩ ለእሱ እየሰገዱ። ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ይጠቅሱታል እኮ። ማን ነው የሚንበረከከው? ማን ነው? እስኪ ለኢየሱስ ስም ብሎ ተንበርክኮ የሚያሳየን የሚሰግድ ማን ነው? ኦርቶዶክስ ተዋሕዶ ቤተክርስቲያን ብትመጡ ከመጀመሪያ ጀምሮ እየሰገድን ነው የምንገባው። ለማን? ለስሙ። አሁን ለኦርቶዶክስ ተዋሕዶ ማስረዳት ስለ ኢየሱስ ክርስቶስ ማለት በእውነት ለቀባሪ ያረዱት ከዛም በላይ ነው። እና ነጠላችን መስቀለኛ፣ በእጃችን የምንይዘው መስቀል፣ እንደገና አንገታችን ላይ ያለው መስቀል፣ ቤተክርስቲያን ጉልላቷ መስቀል ነው፣ በሯ መስቀል ነው፣ ውስጥ እንዳለ መስቀል ነው። ክርስቶስ የተሰቀለበት፣ ደሙን ያፈሰሰበት፣ ስጋውን የቆረሰበት የእሱን መከራ እንድናስብ እኮ ነው።
ስናማትም ከሰማያ ሰማያት ወርደህ ከድንግል ማርያም ተወልደህ እኛን ከኃጢአት ከሞት ከሲኦል ወደ ገነት መለስከን ብለን የምንመሰክርበት እኮ እንዴ። መስቀሉ ጠላትህ ነው፣ መስቀሉ ጌታ የተገደለበት ነው፣ መስቀሉ እንደዚህ ነው የሚሉ ሰዎች ቅዱስ ጳውሎስ ምንድን ነው ያለው ስለ መስቀሉስ? ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ይላል ፊልጵስዩስ ላይ። ጠላቶች ሆነው ዛሬ መስቀልን በጥስ ነው። አሁንማ እንዲያውም አይ እንዳለ መስቀልሽ ወይም መስቀልህ አንገትህ ላይሆን ችግር የለም ጌታን ብቻ ተቀበል ይላሉ። ለመሆኑ ጌታን መቀበል እንዴት ነው? እናንተን የተቀበለ እኔን ተቀበለ ነው ያለው። ደቀ መዛሙርቱን የተቀበለ እሱን የተቀበለ ነው። ደቀ መዛሙርቱ ቅዱስ ጴጥሮስን፣ ቅዱስ ጳውሎስን፣ ሐዋርያትን፣ የእርሱ ተከታይ የሆኑትን የእሱ እንደራሴዎችን ቅዱሳን መላእክትን የተቀበለ ነው ክርስቶስን ተቀበለ የሚባለው። ሲጀመር ለክርስቲያን ለኦርቶዶክስ ተዋሕዶ በተለይ ተቀበል የሚባል እንትን የለውም። አዲስ ክርስቲያን አይደለንም እኛ። ገና በሕፃንነታችን በ40 እና በ80 ቀናችን መንፈስ ቅዱስን ተቀበል ብለው ካህኑ እፍ ብለውብን መንፈስ ቅዱስ አሳድረውብናል። ስለዚህ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ብለው እፍ ብለው ያ መንፈስ ቅዱስ የሚበላሽ አይደለም፣ ኤክስፓየር ዴት የለውም አለ ውስጣችን። በየጊዜው እነሱ እንደሚያደርጉት ሲፈልጉ በእጃቸው ሲፈልጉ በትንፋሽ ዝም ብሎ እየጮሁ ሲፈልጉ በካራቴም መንፈስ ቅዱስ አሳደርኩ ብሎ የሚዘርሩትን አይደለም። ይሄ እንደዚህ አይነት መንፈስ ቅዱስ የለም። የሚጥል የሚያንፈራግጥ መንፈስ ቅዱስ መጽሐፍ ቅዱስም ላይ የለም አላለም። የሐዋርያት ሥራ ምዕራፍ 2 ላይ ሐዋርያትን እንዲጣላቸው የሚልም የለም። በእሳት አምሳል መንፈስ ቅዱስ ወረደላቸው። ከዛ በኋላ ልሳኑን ተናገሩ። ልሳኑ ቋንቋ ነው፣ ሰው የሚሰማው የሚረዳው የሚያውቀው ቋንቋ ነው። ዛሬ እኛ በእምነታችን ጸንተን ለመገኘት ሰማዕትነቱ አንዱ በእውነት ጸንቶ መቆም ነው። የራስን እምነት ማወቅ ነው፣ መለየት፣ መረዳት፣ መጠየቅ ያስፈልጋል። ዝም ብሎ ወደ ነዱት መሄድ የለም። ማወቅ፣ መጠየቅ፣ ለምን እንዴት ብሎ መጠየቅ ያስፈልጋል ማለት ነው። ስለዚህ መንፈስን ሁሉ መርምሩ ተብሏል። መመርመር ያስፈልጋል ማለት ነው። መንፈስ ቅዱስ ነው እነዛ ሰዎች እዛ የሚያስጮኋቸው፣ የሚያሳስቃቸው፣ የሚያስለቅሳቸው፣ የሚያስደፋቸው፣ የሚያንፈራግጣቸው፣ አቅላቸውን ስተው እንዲወልቁ የሚያደርጋቸው መንፈስ ቅዱስ ነው። ፕሮቴስታንቶች መልሱ፣ እውነት መንፈስ ቅዱስ እንዲያረጋል? ማንን እንዲያረገ? የት ቦታ? ማንንም አላረገም። በመጽሐፍ ቅዱስ ሐዋርያት ተዘረሩ፣ ወደቁ፣ ራሳቸውን ሳቱ የሚል የለም። መንፈስ ቅዱስ ጥበብን ይገልጣል። መንፈስ ቅዱስ ኃይልን ይሰጣል። ኃይልን እስክትለብሱ ድረስ ከላይ ኃይል እስክትለብሱ ድረስ እናንተ በኢየሩሳሌም ቆዩ ነው ያለው ክርስቶስ። ኃይልን ይሰጣል እንዲሰብኩ እንዲያስተምሩ። ያም እንደምንሰማው እንደዚህ እየተፈራገጡ እግር እያነሱ ሳይሆን፣ ጠረጴዛ እየደበደቡ ሳይሆን፣ እንደ ትችት እንደ ቁጣ ሳይሆን ቃለ እግዚአብሔርን በኃይል በጉልበት ሳይሰለቹ ሳይደክማቸው ውሃ እየጠጡ አይደለም። ውሃ እየጠጡ እየተዝናኑ ወዲህ ወዲያ እያሉም አይደለም። ቀጥ ብሎ ቆሞ ቃለ እግዚአብሔርን መናገር ነው። ለዚህ የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ነው እንጂ እንደ ራሱ ሐሳብ እንደ ራሱ ፍላጎት አይደለም። እና ስለዚህ አሁን እውነትን መያዝ በራሱ ሰማዕትነት ሆኗል። እውነትን ይዞ መገኘት። ዛሬ እኛም እኮ ብንሆን በመሐላ ነው የሆነ ነገራችንን የምናጸድቀው። መማል ለምደናል። በቃ ማርያምን፣ ሚካኤልን፣ ገብርኤልን፣ መድኃኔዓለምን፣ ክርስቶስን፣ እግዚአብሔርን በቃ እኔ ልሙት ምናምን። መጽሐፍ ቅዱስ ግን ይሄን አይልም። ማቴዎስ 5ና ያዕቆብ መልእክት ምዕራፍ 5 ላይ በምንም በማንም አትማሉ ይለናል። በሰማይም የእግዚአብሔር ዙፋኑ ነው አትማሉ፣ በምድርም የእግሩ መረገጫ ናት አለ። እንደገና በኢየሩሳሌምም በታላቂቱ ከተማ አይሆንም፣ ምክንያቱም የታላቁ ንጉሥ ከተማ ናትና። ኢየሩሳሌም ማለት ሲተረጎም አመናዊቷ ኢየሩሳሌም የሰላም ከተማ የሆነችው እመቤታችን ናት። 9 ወር ከ5 ቀን ጌታ የከተመባት በማኅፀኗ ያደረባት እውነተኛይቱ የሰላም እመቤት የሰላም እናት እመቤታችን ቅድስት ድንግል ማርያም ናት። ስለዚህ አማናዊቷ ኢየሩሳሌም እመቤት በድንግል ማርያም ብለህ አትማል ነው። አትማሉ መሐላ ጥሩ አይደለም። ከዚያስ በራስህም ቢሆን አትማል፣ እኔ ልሙት ብለህ አትማል። ነጩን ጺምህን ነጩን ሽበትህን ወደ ጥቁር ቀለም መቀየር አትችልም። ጥቁሩን ወደ ነጭ መቀየር አትችልም። ስለዚህ ምን አለ? በራስህም እኔ ልሙት ብለህ ወይም እኔ ልሙት ብለሽ አትማሉ፣ በማንም ከቶ አትማሉ፣ እንዲያውም ከቶ አትማሉ ብሎ ያጠነክረዋል። ስለዚህ ብዙዎቻችን የምንምል ሰዎች አለን። ይሄ መጽሐፍ ቅዱሳዊ
መርሆ የለውም ማለት ነው እና መጽሐፍ ቅዱስ ይከለክለናል ለማለት ነው። ይህንን ማንበብ ይቻላል። ማቴዎስ ወንጌል ምዕራፍ 5 ከቁጥር 20 እና ከቁጥር 33 ጀምሮ ማለት ነው። ማቴዎስ 5:30 ደግሞ ለቀደሙት በውሸት አትማል፣ ነገር ግን መሐላዎችህን ለጌታ ስጥ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ከቶ አትማሉ። በሰማይ አይሆንም የእግዚአብሔር ዙፋን ነውና፣ በምድርም አይሆንም የእግሩ መረገጫ ናትና፣ በኢየሩሳሌምም አይሆንም የታላቁ ንጉሥ ከተማ ናትና። በራስህም አትማል፣ አንዲቱን ጠጉር ነጭ ወይም ጥቁር ልታደርግ አትችልምና። ነገር ግን ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን፣ ከነዚህም የወጣ ከክፉ ነው። ከነዚህ ከወጣና መሐላ ምናምን ከጨመርንበት ከክፉ ነው። በሐሰት ሰው እንዲያምንን ነው የምንፈልገው። ያም ሰው ካልማለ እኮ እኛ እናምነውም ማለት ነው። እኛ እየማልን እውነቱን የምናረጋግጥ ከሆነ የሚነግረን ሰውም እሱም መማል አለበት። ካልማለ ውሸትህን ነው ነው የምንለው። እስኪ ማል ሚካኤልን በል ገብርኤልን በል እንላለን። ይህ ትክክል አይደለም። መጽሐፍ ቅዱስ አያዘንም። ማቴዎስ ማነው ያዕቆብ መልእክት ምዕራፍ 5 ከቁጥር 12 እንዲህ ይላል፣ ከሁሉም በፊት ወንድሞቼ ሆይ በሰማይ ቢሆን በምድርም ቢሆን በሌላ መሐላም ቢሆን በምንም አትማሉ። ነገር ግን ከፍርድ በታች እንዳትወድቁ ነገራችሁ አዎን ቢሆን አዎን ይሁን፣ አይደለም ቢሆን አይደለም ይሁን። በቃ ሐዋርያውን መሰከረ። ጌታችን ኢየሱስ ክርስቶስም በማቴዎስ ወንጌል ላይ ተናገረ። ማቴዎስ 5:33 ላይ ማለት ነው። ስለዚህ ሰው እውነት ከሆነ እውነት ነው፣ ሐሰት ከሆነ አይ ሐሰቴን ነው ማለት አለበት። የሚያምን ይመን፣ የማያምን የራሱ ጉዳይ። ያስለመድነው ሐሰት ግን እውነትነቱን ለማረጋገጥ መሐላ ወይም እውነታችንን ሰው አላምን ሲለን ሚካኤልን ብዬሻለሁ፣ ገብርኤልን ብያለሁ፣ ማርያምን ብያለሁ የሚል መሐላ ተገቢ አይደለም፣ አይፈቀድልንም ማለት ነው። እና ይሄ ተገቢ አይደለም። ብዙዎቻችን እንምላለን፣ ለምደነው መተውም አልቻልንም። ይሄ ትክክል አይደለም እና መጽሐፍ ቅዱስ ይከለክለናል ለማለት ነው። ምስክርነት ማለት ሁለት አይነት ነው። ቅድም ያልነው ምንድን ነው? በቃል መመስከር። ማነው ሲባል እኔ ክርስቲያን ነኝ እንደ ቅዱስ ጊዮርጊስ ማለት ነው። ክርስቲያን ነኝ። ክርስቲያን ማለት ምንድን ነው? የክርስቶስ ተከታይ፣ የክርስቶስ አምላክነቱን ተከታይነት ማለት አምላክነቱን አምኖ የሚረዳ ምግባር ከሃይማኖትን ያቀናጀ ማለት ነው። ክርስቲያን ነኝ ይላል። ይሄ አንዱ በቃሉ የሚመሰክረው ነው። ያም ደግሞ ይሄ ምስክርነቱ ደግሞ እሳት፣ ስለት፣ ሌላም ጦር ቢመጣበት እሱም ላይ ቢሆን ይህን ምስክርነቱን ቃሉን አያጥፍም፣ አይፈራም ማለት ነው። ወደኋላ አይልም ማለት ነው። ስለዚህ ያንኑ ይመሰክራል ማለት ነው። ሌላው ምስክርነት ደግሞ ልክ እሳቱ፣ ስለቱ ልክ እንደነ ቅዱስ ጊዮርጊስ እንደነ ቅዱስ ዮሐንስ መጥምቅ አንገታቸውን ለሰይፍ የሰጡበት ማለት ነው። በቃ ካድ፣ ለጣዖት ስገድ ወይም ደግሞ አንተ እውነትን መመስከር የለብህም ተብለው እስከ ወህኒ ሲታሰሩ እነ ቅዱስ ዮሐንስ መጥምቅ አንገታቸውን ለሰይፍ ሰጥተዋል። ለእውነት ማለት ነው። ለእውነት መስክረው። ስለዚህ እንደዛ ነው። እውነትን የያዘ ሰው ወይ ይሰደዳል ወይ ይገደላል ወይ በቃ የሆነ ሰማዕትነት መክፈሉ አይቀርም በኑሮ በህይወቱ። ይሄ እውነትን አሁን እኛ እውነትን ስላልያዝን ብዙዎቻችን እንደ ልባችን እንሆናለን። እውነትን ስንይዝ ግን የራሳችን ሰውነት ፈተና ይሆንብናል። የለመድነው አንደበታችን ይፈትነናል። አሁን ለመልካም ምን አለ ቅዱስ ዳዊት በመዝሙሩ አርመምኩ ለሰናይ ወታደሰኒ ቁስሌ፣ ለመልካም እንኳን ዝም አልኩ ቁስሌ ግን ጠዘጠዘኝ አለ። ለመልካም እንኳን ላለማማት ክፉ ላለመናገር ብሎ አንደበቱን ያዝ አደረገ። ነገር ግን በቃ ያ የለመድኩት ነገር አላስቀመጠኝም። በቃ ምን ተናገር ይለኛል አለ። እንደዚህ ንግግር የለመደ ሰው ወይም ደግሞ መስደብ፣ ማማት ምናምን የለመደ ሰው እሺ አይለውም። ከዛም መናቆር ነው የሚፈልገው። ስለዚህ ከአንደበት ደግሞ ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ ተብሏል። ምን ማለት ነው? ከቃል የተነሳ ትጸድቃለህ ማለት በቃላችን ስለ ክርስቶስ ምንድን ነው ሰማዕትነት እስከ ድረስ ከመሰከር እንደ ፈያታዊ ዘይማን ማለት ነው። ክርስቶስን ሲሰቅሉት አምላክነቱን ክደው ሰንበትን ሻረ፣ ራሱን ከእግዚአብሔር ጋር አስተካከለ እያሉ ክደው ሲሰቅሉት የቀኙ ወንበዴ ግን ምን አለ? አቤቱ በመንግስት በመጣ ጊዜ አስበኝ። ለጓደኛው ምን አለው? እኔና አንተ በበደላችን ነው የምንቀጣው፣ በኃጢአታችን ነው። እሱ ግን ምንም በደል አልሰራም አለ። የክርስቶስን ነፃ መሆን ከበደል የነፃ ንጹሕ በግ ሆኖ መቅረቡን መሰከረ ማለት ነው። ይህ የመሰከረው ግን
መስቀል ላይ ሆኖ ነው። አያችሁ፣ ስቃይ ላይ ሆኖ ነው። እና ምስክርነት ማለት እንደዚህ ለቀባሪ ያወረዱት አይነት ሳይሆን የማያምኑት ጋር ሄዶ ስለ ክርስቶስ አምላክነትን መመስከር ማለት ነው። ስለ ክርስቶስ ጌትነት፣ የሰራዊት ጌታ፣ ፈጥሮ የሚገዛ ጌታ እንጂ ኢየሱስ ጌታ ነው ስላለ ሰይጣንም ይላል ኢየሱስ ጌታ ነው፣ አንተ ቅዱሱ የእግዚአብሔር ልጅ ብሎ መስክሯል። ታዲያ ሰይጣን ዳነ ማለት ነው እንዴ? አይደለም። ኢየሱስ ከጌትነትም አልፎ የእግዚአብሔር አንተ ቅዱሱ የእግዚአብሔር ልጅ፣ ፍጡርም አላለውም እኮ አማላጅም አላለው፣ የእግዚአብሔር ልጅ እግዚአብሔር አንተ ቅዱሱ ከሶስቱ ቅዱስ አንዱ ቅዱስ 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 ተብለ የምትመሰገን ብሎ ነው እንግዲህ በትንቢተ ኢሳይያስ ምዕራፍ 6 ላይ የምናገኘው። ዮሐንስ ራእይ ምዕራፍ 4 ላይ ሱራፌል፣ ኪሩቤል ቅዱሳን የሚያመሰግኑት ከሶስቱ አካል አንዱ አካል አንተ ቅዱስ ነው ብሎ ሰይጣን መስክሯል። ዳነ ማለት ነው? ይድናል ማለት ነው? አይደለም፣ አይደለም። ስለዚህ መመስከር ማለት ስለ ክርስቶስ እስከ ሰማዕትነት መድረስ ማለት ነው። እግዚአብሔር አምላክ የቅዱሳን ሰማዕታቱን ክብር ያጎናጽፈን፣ የቅዱሳን ሰማዕታቱን ረድኤት በረከታቸውን ያድለን። አነሳስቶ ያስጀመረን አስጀምሮ የሚያስፈጸመን ልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። በሚቀጥለው ደግሞ በሌላ ርዕስ እንመጣለን። አምላካችን የሰማነውን በልቡናችን ይሳልብን ያሳድርብን። ወስብሐት ለእግዚአብሔር። ይቆየን።